በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የመካከለኛው ምስራቅ ጦርነት እንደገና ገርሽቷል። እስራኤል በኢራን ላይ የአየር ጥቃት ሰንዝራለች። የኢራን ብሔራዊ ቡድን ከባድ ትዕዛዝ ተላልፎበታል። ኢራን ወታደራዊ ስልጠናዎችን እንዲሁም እግር ኳስን ጠንቅቆ የሰለጠኑ ተጫዋቾቿን ወደ ሜክሲኮ ልካለች። ሊጎዱን አስበው ነበር፣ ነገር ግን አልተሳካላቸውም ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት እንደገና ገርሽቷል። እስራኤል በኢራን ላይ የአየር ጥቃት ከፍታለች። በኢራን የተለያዩ ከተሞች ቴህራን፣ ታብሪዝ፣ ኤስፋንን ጨምሮ እንዲሁም በካራጅ አቅራቢያ የሚገኙ አካባቢዎች በእስራኤል አዲስ የጥቃት ማዕበል መናወጣቸው ተነግሯል። የእስራኤልና የኢራን መገናኛ ብዙሃን እንደዘገቡት ከሆነ እስራኤል በምዕራብና ማዕከላዊ ኢራን ላይ የአየር ጥቃቶችን ፈጽማለች። የእስራኤል ጦር ዛሬ ሰኞ ማለዳ ላይ ባወጣው መግለጫ የአየር ኃይሉ በኢራን ገዢው አካል ስር ባሉ ወታደራዊ ተቋማት ላይ ጥቃት ማድረሱን አስታውቋል። የኢራን መንግስት ቴሌቪዥን በዋና ከተማዋ ቴህራን እንዲሁም በታብሪዝና ኤስፋሃን ከተሞች ፍንዳታዎች መከሰታቸውን ዘግቧል። ታስኒም የዜና ወኪል በበኩሉ በካራጅ ከተማ አቅራቢያ ፍንዳታዎች መሰማታቸውን ገልጿል። በተጨማሪም ኢርና የተባለው የዜና ወኪል በኤስፋሃን ቢያንስ 3 ፍንዳታዎች መሰማታቸውን አስታውቋል። ይህ ጥቃት የተፈጸመው እስራኤል በሊባኖስ ዋና ከተማ ቤይሩት ደቡባዊ የከተማ ዳርቻዎች ላይ የአየር ጥቃት ማድረሷን ተከትሎ ኢራን በርካታ ሚሳኤሎችን ወደ ሰሜናዊ እስራኤል ከተኮሰች ከጥቂት ሰዓታት በኋላ ነው። ይህ አዲስ ጥቃት ጦርነቱ 100ኛ ቀኑን በያዘበት ወቅት ሚያዝያ 8 የተደረሰውን የተኩስ አቁም ስምምነት ይበልጥ አናግተውታል። አሜሪካ ከቴህራን ጋር ግጭቱን ለማስቆም የምታደርገውን ስምምነት የመቋጨት ጥረት ፈታኝም አድርጎታል። ፕሬዚዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመግታት የሞከሩ ሲሆን እስራኤል በበኩሏ ቴህራንን ከባድ ስህተት ፈጽማለች ስትልም ወንጅላለች። ትራምፕ አሁን ለቢቢ ደውዬ የአጸፋ ጥቃት እንዳይሰነዝር እነግረዋለሁ ማለታቸውን አክሲዮስ ጠቅሷል። ትራምፕ አክለውም እስራኤል ጥቃቷን ሰንዝራለች፣ ኢራንም በተመሳሳይ ጥቃት ፈጽማለች፣ አሁን ሌላ ጥቃት አያስፈልገንም ማለታቸው ተነግሯል። የብሪታንያ የውጭ ጉዳይ ሚኒስትር ኤቬት ኩፐርም በበኩላቸው ሁለቱም ወገኖች ራሳቸውን እንዲገቱ ጥሪ አቅርበዋል። ኩፐር በኤክስ ገጻቸው ላይ ባሰፈሩት መልእክት በኢራንና በእስራኤል መካከል ግጭት እንደገና ማገርሸት የማንንም ጥቅም አያስከብርም በማለት በዲፕሎማሲያዊ መንገድ እንዲፈታም ጠይቀዋል። ቴህራን ጦርነቱን በዘላቂነት ለማቆም የሚደረግ ማንኛውም ስምምነት እስራኤል በኢራን ከሚደገፈው የሄዝቦላ ንቅናቄ ጋር በሊባኖስ የምታካሄደውን ግጭት ማካተት እንዳለበት አጥብቃ ትሞግታለች። እንዲሁም በቤይሩት ላይ የሚፈጸም ማንኛውም አዲስ ጥቃት ግጭቱን በሙሉ አቅም እንደገና እንዲቀሰቀስ እንደሚያደርግም አስቀድማ አስጠንቅቃ ነበር። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት የቴህራን ጥቃት የመጣው በእስራኤል ትንኮሳ ላይ ለሳምንታት ትዕግስት ካደረጉ በኋላ መሆኑን የአካባቢው መገናኛ ብዙሃን ዘግበዋል። የኢራን ኃይሉ የእስላማዊ አብዮት ጥበቃ ጦር ጥቃቱን ማስጠንቀቂያ ሲል የጠራው ሲሆን እስራኤል በዕለቱ መጀመሪያ ላይ በቤይሩት ደቡባዊ ዳርቻዎች ላይ ጥቃት መሰንዘሯን ተከትሎ ጥቃቱ ከተደገመ ከዚህ የከፋ እርምጃ እንደሚወስድም ዝቷል። በተጨማሪም የእስራኤል ጦር ዛሬ ሰኞ ከየመን የተተኮሰውን ሚሳኤል ለማክሸፍ እየሰራ መሆኑን አስታውቋል። ትላንት እሁድ የኔትንያሁ ቢሮ ሄዝቦላ ወደ እስራኤል ግዛት ለተኮሰው ተኩስ ምላሽ ለመስጠት ጦሩ በቤይሩት ዳሂዬ ወረዳ በሚገኝ የአማጽያን እዝ ማዕከል ላይ ጥቃት ፈጽሟል ሲል አስታውቆ ነበር። እስራኤል በኢራን ላይ የፈጸመችው የቅርብ ጊዜ ጥቃት በኢራንና በአሜሪካ መካከል ያለውን ጦርነት በዘላቂነት ለማቆም የሚደረገውን የተኩስ አቁም ጥረት ይበልጥ አደጋ ላይ ጥሎታል። ይህ አዲስ የጥቃት ልውውጥ ከባድ ውጊያ ሊመለስ የሚችልበትን እድል ከፍ ያደረገው ሲሆን ግጭቱን ለማስቆም የሚደረገውን የማስታረቅ
የማድረግ ጥረትም ውስብስብ አድርጎት ዘልቋል። ኢራን በእስራኤል ላይ ያደረሰችውን የሚሳኤል ጥቃት ተከትሎ ፕሬዝዳንት ትራምፕ ኢራን እባክሽ በቃ ወደ ድርድር ተመለሽም ብለዋል። ለፎክስ ኒውስ እንደተናገሩት ትራምፕ ወደ ጠረጴዛ ተመልሳ ስምምነት እንድታደርግ ኢራንን አሳስበዋል። ሆርሙዝን ለማስከፈት ዝግጁ ነኝ ስትል ቱርክ አስታውቃለች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ሀገራቸው በሆርሙዝ የባህር ሰርጥ የሚገኙ የባህር ውስጥ ፈንጂዎችን የማጽዳት ስራ ላይ የበኩሏን አስተዋጽኦ ለማበርከት ፈቃደኛ መሆኗን ገልጸዋል። ሚኒስትሩ በአሜሪካና ኢራን መካከል እየተደረገ ባለው ድርድር ላይም አሁንም ተስፋ እንዳላቸው ተናግረዋል። ፊዳን ከሀገሪቱ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ በቴህራንና ዋሽንግተን መካከል ስምምነት ላይ ከተደረሰ ወይም በፈንጂ ማጽዳት ሂደት ላይ አስተዋጽኦ እንድናደርግ ከተጠየቅን ያንን ለማድረግ ደስተኞች ነን ብለዋል። አክለውም ቱርክ በሩሲያና ዩክሬን ጦርነት ወቅት እንዳደረገችው ሁሉ አሁንም ግጭቶችን በመፍታት ረገድ ወጥ የሆነ መርህን እንደምትከተል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ሳምንት ባልሞላ ጊዜ ውስጥ ከኢራን ጋር የመግባቢያ ስምምነት ሊፈረም እንደሚችል በተናገሩት መግለጫ ዙሪያ የተጠየቁት ፊዳን ጉዳዩን በጥንቃቄ የታጀበ ተስፋ በማንገብ እንደሚከታተሉትም ተናግሯል። ሚኒስትሩ ከሁለቱም ወገኖች ከአስታራቂዋ ፓኪስታንና በግንባር ቀደምትነት ከሚንቀሳቀሱ ሌሎች የቀጠናው አካላት ጋር መደበኛ ምክክሮችን እያደረጉ መሆኑንም ጠቁሟል። የኢራን ብሔራዊ ቡድን ከባድ ትዕዛዝ ተላልፎበታል። የኢራን ብሔራዊ ቡድን ጨዋታው በሚከናወንበት ዕለት ብቻ ወደ አሜሪካ እንዲገባና ከጨዋታ በኋላ እንዲወጣ የሚያስገድድ ትዕዛዝ ተላልፎበታል። የኢራን ብሔራዊ እግር ኳስ ቡድን ለ2026ቱ የዓለም ዋንጫ የምድብ ጨዋታዎቹን ለማድረግ አሜሪካ በሚገኝበት ዕለት ብቻ ገብቶ በዚያው ቀን መውጣት እንዳለበት በሜክሲኮ የኢራን አምባሳደር አስታውቋል። በአሜሪካ ሜክሲኮና ካናዳ አስተናጋጅነት ከሚካሄደው የዓለም ዋንጫ መጀመሪያ ቀናት አስቀድሞ በዋሽንግተንና ቴህራን መካከል ያለው ዲፕሎማሲያዊ ውጥረት ወደ ስፖርቱ መድረክም ተሸጋግሯል። በሜክሲኮ የኢራን አምባሳደር ለጋዜጠኞች እንደተናገሩት በቪዛ ገደቡ ምክንያት ጠዋት ገብተን በዚያው ቀን መውጣት አለብን ብለዋል። ቡድኑ መጀመሪያ ላይ በአሪዞና ግዛት ቱክሰን ውስጥ የልምምድ ካምፕ ለማድረግ አቅዶ የነበረ ቢሆንም አሁን ባለው ቀውስ ምክንያት እቅዱን በመሰረዝ በሜክሲኮ ድንበር አቅራቢያ በምትገኘው ቲጁአና ከተማ ለመቀመጥ ተገዷል። የኢራን ተጫዋቾች ቪዛቸውን በቱርክ ከሚገኘው የአሜሪካ ኤምባሲ ቢያገኙም የቡድኑ የቴክኒክና አስተዳደር አባላትን ጨምሮ 15 የሚያህሉ ልዑካን ቪዛ ተከልክለዋል። ኢራን ይህንን ተከትሎ ለዓለም አቀፉ የእግር ኳስ ማህበር ፊፋ አቤቱታ ያቀረበች ሲሆን አሜሪካ በስፖርቱ ላይ አድሏዊ አሰራር እየተከተለች ነው ስትል ከሳለች። በምድብ ጂ የተደለደለችው ኢራን ሶስቱንም ጨዋታዎች በአሜሪካ ሜዳ ላይ የምታደርግ በመሆኑ ለእያንዳንዱ ጨዋታ ከሜክሲኮ ተነስታ በዕለቱ በመመላለስ እንድትጫወት ተወስኗል። ይህ ክስተት በዓለም ዋንጫ ታሪክ አስተናጋጅ ሀገር በቀጣይ ጦርነት ውጥረት ውስጥ ካለች ሀገር ብሔራዊ ቡድን ጋር የምታስተናግድበት የመጀመሪያው ያልተለመደ አጋጣሚ ሆኖም ተመዝግቧል። ሊጎዱን አስበው ነበር፣ ነገር ግን አልተሳካላቸውም ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ መድረክ ላይ በመገኘት ለምዕራባውያን በተለይም ለአውሮፓ ህብረት ግልጽና ጠንከር ያለ ማስጠንቀቂያ ሰጥቷል። ምዕራባውያን ሩሲያን በማዕቀብ ተንበርክካ ለማየት ያደረጉት ጥረት መክሸፉን የገለጹት ፕሬዝዳንቱ እኛን ሊጎዱን አስበው ነበር፣ ነገር ግን ይህንን ማድረግ አልቻሉም ሲሉ ተናግረዋል። ፑቲን በንግግራቸው ምዕራባውያን በሩሲያ ላይ የጣሉት ማዕቀብ የራሳቸውን ጥቅምና ተአማኒነት እየገደለ መሆኑን በዝርዝር አስረድተዋል። የሩሲያን ሀብትና ንብረት ማገዳቸው በዓለም አቀፍ ደረጃ በዶላርና በዩሮ ላይ የነበረውን እምነት ጎድቶታልም ብለዋል። ለዓመታት የዘለቀው የምዕራባውያን ግፊትና ማዕቀብ ሳይበግረው የሩሲያ ኢኮኖሚ አሁንም በጽናት ቀጥሏልም ብለዋል። በዚሁ መድረክ ላይ ፕሬዝዳንት ፑቲን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ያቀረቡትን የፊት ለፊት መገናኘት ጥያቄ ምንም ፋይዳ የለውም በማለት ውድቅ አድርገውታል። ፑቲን ከአውሮፓ ጋር ካላቸው ፍጥጫ ወደ ኋላ ከማለት ይልቅ አቋማቸውን ይበልጥም አጠናክሯል ተብሏል። የዘንድሮው የሴንት ፒተርስበርግ መድረክ ሞስኮ በዓለም መድረክ ብቻዋን እንዳልሆነች ያሳየ ትልቅ ማረጋገጫም ሆኗል የተባለው። ሳውዲ አረቢያ የዘንድሮ መድረክ የክብር እንግዳ ሆናም ተገኝታለች። ከእስያና ከአፍሪካ የተላኩ በርካታ ልዑካን በስብሰባው ላይ መሳተፋቸው ሩሲያ አዳዲስ የዲፕሎማሲና የንግድ አጋሮችን እያፈራች መሆኑን አመላካች እንደሆነም በተንታኞች በኩል ተነስቷል። መልካም አዳር።
በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጎረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ ሁለት መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።